በመካከለኛው ምስራቅ ቅንቡላ መወራወር ያቆሙት አሜሪካና ኢራን በቃላት ጦርነት መፋለማቸውን አልተውም። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት የኢራንን ጦር አቅም አጣጥለው ቴህራን ማሸነፏን አምና እጇን መስጠት ነበረባት። ያንን ለማድረግ ግን የቴህራን ባለስልጣናት ትምክህት ይዟቸዋል አሉ። የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ በወገናቸው አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ድል እየተሸነፉ ባለበት ጦርነት አያገኙትም ብለዋል። ዓለም የትኛቸውን ይቀበል? በጉዳዩ ላይ አተታ ዜና ይዘናል። ደረጀ ይልማ ነኝ። አሜሪካና ኢራን ወደ ስምምነት እየተቃረቡ መሆናቸው እየተነገረ ባለበት በአሁኑ ጊዜ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥ ሊከፈት የሚችልበት እድል እንዳለ ፍንጭ ሰጥቶ ነበር። ይሁን እንጂ በየጊዜው ነገር የሚያደፈርሱት ፕሬዝዳንት ትራምፕ ኢራን የቀረበውን ስምምነት ካልተቀበለች ከፍተኛ ጥቃት እንደሚጠብቃት በማስጠንቀቅ የወትሮ ዛቻቸውን ሰንዝረዋል። አብዮታዊ ዘቡ ባወጣው መግለጫ እንዳመለከተው የወራሪዎች ስጋት የሚያበቃ ከሆነ ወሳኙ የባህር መተላለፊያ መስመር መልሶ የሚከፈትበት ሁኔታ መቃረቡን አመልክቷል። መግለጫው ጨምሮም የወራሪዎች ስጋት ሲያበቃ በአዲሱ አሰራር መሰረት በወሽመጡ በኩል የሚደረጉ ጉዞዎች ዘላቂና አስተማማኝ ይሆናሉ በማለት ኢራን ያወጣችው ወሽመጡን የማስተዳደር ደንብ ተግባራዊ እንደሚሆን ገልጿል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ኢራን የተስማማንበትን የምትፈጽም ከሆነ የተከፈተባት ጦርነት እንደሚያበቃና የሆርሙዝ ወሽመጥ ኢራንን ጨምሮ ለሁሉም ክፍት ይሆናል ካሉ በኋላ ኢራን አሻፈረኝ ካለች የእንደገና የቦምብ ውርጅብኙን መቻል ይጠበቅባታል ነው ያሉት። በተጨማሪም ትራምፕ ኢራን ከስምምነት የማትደርስ ከሆነ የቦምብ ድብደባው ከዚህ በፊት ታይቶ በማይታወቅ ሁኔታ በከፍተኛ መጠን መካሄድ ይጀምራል ሲሉ አስጠንቅቀዋል። እንዲያም ሆኖ አንድ የኢራን ከፍተኛ ባለስልጣን ከአሜሪካ ጋር ከስምምነት ለመድረስ መቃረቡን በተመለከተ የሚወጡ ዘገባዎች ከእውነታነት ይልቅ የአሜሪካ ምኞት ናቸው በማለት ውድቅ አድርገዋል። የአሜሪካው የዜና ድረገጽ አክሲዮስ ከሰዓታት በፊት አሜሪካ ከኢራን ጋር በባለ 14 ነጥብ የሰላም መግባቢያ ሰነድ ላይ ከስምምነት መቃረቧን እንደምታምን ዘግቧል። በዚህ ዘገባ ላይ ምላሽ የሰጡት የኢራን ፓርላማ ከፍተኛ ባለስልጣን ኢብራሂም ራዛኢ አሜሪካ በፊት ለፊት ድርድር ያላገኘችውን ድል ባልተሳካ ጦርነት አታገኘውም ሲሉ ከስምምነት የመድረሱ ጉዳይ ገና መሆኑን አመልክተዋል። ባለስልጣኑ በፋርስ ቋንቋ በኤክስ ገጽ ላይ ባወጡት መግለጫ ኢራን ለሚመጣው ጦርነት ዝግጁ መሆኗን በመግለጽ አሜሪካ የቀረበላትን ሐሳብ ተቀብላ ካልተስማማች ኢራን ጸጸትን የሚያስከትል እርምጃ ትወስዳለች ሲሉ አስጠንቅቀዋል። በተጨማሪም ከኢራን ጋር የሚካሄደውን ጦርነት ለማብቃት በአሜሪካ የቀረበው ሐሳብ አሁንም ገና ውሳኔ ያልተሰጠው መሆኑን የኢራን የውጭ ጉዳይ ቃል አቀባይ ለአገራቸው ዜና ወኪል ገልጸዋል። ኢስማኤል ባጋይ እንደተናገሩት ኢራን በቀረበው የሰላም ስምምነት ሐሳብ ላይ ያላትን አመለካከት በፓኪስታን አደራዳሪዎች በኩል ለአሜሪካ እያሳወቀች እንደሆነም አመልክተዋል። ቃል አቀባዩ ጨምረውም የሚደረገው ድርድር ከመጥፎ እሳቤ ውጪ በቅን ልቦና ሊሆን እንደሚገባው አገራቸው እንደምታምን በኤክስ ገጻቸው ላይ አስፍረዋል። የሆነ ሆኖ በፓኪስታን አማካኝነት እየተካሄደ ያለው የሁለቱ ሀገራት ድርድር ከስምምነት ወደሚደረስበት ደረጃ እየተቃረበ መሆኑን የተለያዩ ምንጮች እየጠቆሙ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ
ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን አስታውቋል። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 ቀን 2018 ዓ.ም ነበር። ሩቢዮ በዋይት ሃውስ በሰጡት በዚህ መግለጫ ኦፕሬሽን ኢፒክ ፉሪ ተጠናቋል፣ የዘመቻውን ዓላማዎች አሳክተናል፣ የሰላምን መንገድ እንመርጣለን፣ ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ሩቢዮ አሜሪካ አዲስ የጀመረችው ዘመቻ ዓላማ የሆርሙዝን ወሽመጥ ማስከፈት መሆኑን ተናግረዋል። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ አመልክተዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። ግና ደግሞ አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝን ወሽመጥ ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልተቻላትም። የሁለቱ ሀገራት ባለስልጣናት በቃላት ጦርነት በሚተጋተጉበት በዚህ ወቅት የፓኪስታን የውጭ ጉዳይ ሚኒስትር አገራቸው ይህንን የተኩስ አቁም ወደ ዘላቂ የጦርነት ማቆሚያ ለመቀየር እየጣረች መሆኑን ገልጸዋል። የአክሲዮስ ዘገባ እንደሚያመለክተው ባለ አንድ ገጹ የመግባቢያ ስምምነት በዝርዝር ለሚካሄድ የኒውክሌር ድርድር በማዕቀፍነት የሚያገለግሉ 14 ነጥቦችን ይዟል ብሏል። ከስምምነት ነጥቦቹ መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ፣ ማዕቀቦችን ስለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስ የሚሉ ይገኙበታል። በዘገባው የተጠቀሱ ሁለት ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ኋላ የሚደረሰው የመጨረሻ ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱት ነጥቦች ላይ ነው። ሮይተርስ የዜና ወኪልም ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለሕዝብ ይፋ አልሆኑም። ወዲህ ደግሞ በኤክስ ገጻቸው አክሲዮስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢ አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን እየተሸነፉ ባሉበት ጦርነት አያገኙትም ሲሉ የዶናልድ ትራምፕን ፉከራ በሚተካከል ልክ ተናግረዋል። ኢራን ጣቷ ቃታው ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከአቋሟ ፈቀቅ የማትል ከሆነ ቴህራን ከባድና ጸጸት የሚያመጣ ምላሽ እንደምትሰጥም አስጠንቅቀዋል። ይህንን ተከትሎ ዛቻ የማይታክታቸው ፕሬዝዳንት ዶናልድ ትራምፕ አሜሪካ እርምጃ መውሰድ እንደምትጀምር ዝተዋል። ሰውየው ትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ስምምነት ላይ ካልደረሰች ድብደባው ይጀመራል፣ በሚያሳዝን ሁኔታም ከበፊቱ የበለጠ ከፍተኛ ደረጃና ክብደት ይኖረዋል ብለዋል። በዚህ አላበቁም። ትራምፕ በኦቫል ኦፊስ ለጋዜጠኞች ሲናገሩ የኢራን ጦር ደካማ መሆኑንና የመጫወቻ ጠመንጃዎች ይጠቀማሉ ሲሉ ተሳልቀዋል። ኢራን በአደባባይ የምትለው ሌላ ቢሆንም በሚስጥር ግን ከስምምነት መድረስ ትፈልጋለች ሲሉም ተናግረዋል። ዶናልድ ትራምፕ ይባስ ብለው ኢራን ምንም አማራጭ የላትም በማለት የቴህራን ባለስልጣናት ከአሜሪካ ጋር ሲነጋገሩና ቴሌቪዥን ላይ ሲቀርቡ የተለያየ ነገር ይናገራሉ ሲሉ ተችተዋቸዋል። የኢራን ጦር ባህር ኃይልና አየር ኃይል ሙሉ በሙሉ መውደማቸውን የተናገሩት ፕሬዝዳንቱ የኒውክሌር ጦር መሳሪያ እንዲኖራቸው አንፈቅድም ከማለት ባለፈ አሜሪካ ኢራንን ክፉኛ ደቁሳታለች፣ በጠመንጃ ብቻ ጥቂት ጀልባዎችን መቀነስ ችለናል ብለዋል። ከዚህ አስቀድሞም ወሳኙ የባህር መተላለፊያ በኢራን በመዘጋቱ መውጫ አጥተው የቆዩ መርከቦችን እንደሚያስወጡ የተናገሩት ትራምፕ 7 ትንሽ ጀልባዎችም ወይም እነሱ ፈጣን ጀልባ የሚሏቸውን መተናል፣ የቀሯቸው እነሱ ብቻ ነበሩ በማለት የኢራንን አሁናዊ ወታደራዊ ቁመና
አጣጥለዋል። አክለውም ከእኛ ታላቅ ባህር ኃይል ጋር ለመገዳደር ትንንሽ ጀልባ እየፈለጉ ነው ሲሉ ተዘባብተዋል። ያም ሆነ ሮይተርስ የዜና ወኪል የፓኪስታን ምንጮችን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ለመፈራረም መቃረባቸውን ዘግቧል። ዓለም በጉጉት የሚጠብቀው የሁለቱን ሀገራት ባለስልጣናት የእርስ በርስ እሰጥ አገባ ሳይሆን የመካከለኛው ምስራቅ ጦርነት የሚቆምበትን የሰላም ስምምነት መሆኑም እርግጥ ነው።